እኔ ስደት ከመጣው 9 ወር ግን አልቻልኩም። ምን ይሻለኛል? ከመጣው ነው እዚህ መጣሽ ኢትዮጵያ መጣሽ እንትን እኮ ነው በነገራችን ላይ የሚጎዳን በጣም ብዙ ነገር እኮ ጠብቀን ስለምንመጣ ነው። ይሄ በእንግሊዘኛው ኤክስፔክቴሽን የሚባል ነገር እኔ እኮ አላወራ እኔ እኮ አልናገር የምር በጣም ስለምንጠብቅ ይመስለኛል እኮ እዚህ ስንመጣ በጣም ቶሎ የምንጎዳው። ማሪ የት ነሽ? ደዘ አዎ ብርድ ነው መሰለኝ። ኖ ሳውዲ እኮ ሰራ አርጊያ ማሪ። ልጅ አለሽ? ልጅ ካለ እኮ ነው ስደት የሚከብደው። ወይዬ እና ከዚህም ወደዛ ስንሄድ ስራውን በጣም ቢከብድም እንትን ብለን ለመስራት መሞከር ነው። የምር ናፍቀሽናል። እኔም በጣም ናፍኳችሁ። እንትን እኮ ነው ውዶቼ፣ አሁን ኢትዮጵያ ስትሆኑ እንትን ነው ይሄ ስልክ ላይ እዛ እንደምንሆነው አትሆኑ። ያው የራስ ላይፍ አለ ምናምን ለዛ ነው። አቤ ጨረሽ? እሺ ምን ዶሮ ነው? ስልክ ላይ ሊያዝ ሲጋራስ ሂዱ ነገሩ አውሩ ለዓለም ተነስቷል። በዚህ ለማንኛውም ለባሉ ድቀት እጄን ታጥቤያለሁ። እሺ እዚች ውስጥ ኮተቤ እኔና አረ ቦርሳ ልይዝ ነው እንዴ? እንትን ነው ይሄ ዋይፋይ ምናምን በምን ከታለው? ለዛ ነው ቆንጆ። የት ነው ይዘው የሚሄዱት እኮ? ለምን ይወስደኛል? አንቺ ለሁሉ ቴንሽን የሚሆንሽ ሴትዮ እኮ ፓወር ባንኩን የሰካሁት አንድ እዚህ ውስጥ እንትን እንዳይለብኝ ነው። እሺ የኛውን ስልኬን ስጪኝ ኩያዬ፣ ዋይፋይውን ስጪኝ። ከዛ ነቀይና ዛን እያወራን ደርሰን እንመጣለን። ውዶቼ አብራችሁኝ። ሲስተር ለሁሉ ነገር ኮንቴንሽን የምታስይዛችሁ የት አለ? በዚህ አረግሽው ብር ምን አለ አለኛ 100 ነው ምናምን አለኝ። ድፍን ነው ሌላው መጣው በቃ ኦኬ። እሺ አቤ ምን ሆነ? ምንም አልሆነም። ዘጊው ኩያ ምን ሄድ በሉ እስቲ። አይ እንትን ሳሊዝ እነዚህ ነገሮች እንትን የሉም እንዴ? በእናታችሁ ሞዴሬተሮች የሉም? የዚህ ቤት ሞዴሬተሮች የት ናችሁ? በሉ እንሂድ። አይ ፀሐዩ ወዲያ አንቺን የመሰለ ጉብላውን በኮቴ ይሁን እንግዲህ እስቲ አስፈጭተን በቤት ልብስ ነው የወጣሁት። ጋይስ ምን አገባኝ? ደርሰን አስፈጭተን ቡናችንን ጠጥተን ጨረሽ ስራ። ይኸው ዶሮውን ከላለስኩላቸው ቂቤ ጨማመርኩ፣ ቅመም ጨማመርኩ፣ ጨው ጨመርኩ። ካላስ ቀስ ብዬ ማታ ራሱ መጣ አይመለከታትም። አሁን ከመሸ እሷን መስራት ትችላለች። በቃ ስንት ሰዓት ሆነ እኮ በቃ ፀሐዩ ፍድፍድ ካለላቸው እኮ ይቆርቡ። ወይኔ ባጃጅ የለም፣ ጉዴ ፈላ። ባጃጅ የለም ጋይስ። አይ በምን አባቴ
ባጃጅ የለም። ኮንትራትም ቢሆን ሄዳለሁ። ሰው የሚያውቅ እግዚአብሔር አንዳንድ ሰው እብድ መስላቸው አመለጥኳት ሲስተርን። ቆይ እሺ አንዴ ባጃጅ ውስጥ ልግባ እናወራችኋለሁ። ለመብራት አይመችም መንገዱ። አይ ውብዬ እኔ ፍቅር በፀሐይ ባጃጅ ሄዳል። እዚህ ጌት ሸት ሳይደርስ እዚህ ስጋ ቤቱ ጋር ወንድዬ ስጋ ቤት አይ እዛ ብቻ እዛ ድረስ ስንት ነው ሙሉ ሰው? 75 ብር ሰጣለሁ። ሂድ በቃ ከፍ አይልም። ምንም በላው ለጥልጥሉ አልበላም። ለዛ ነው 5 ወር ነኝ። አይ ቀስ በላ አንተ ብቻ ታንገጫገጭሽ። ብዙ ሲገፋ በጣም ያስፈራል። የኔ ምጥን ያለች እርግዝና ነች። ምጥን ያለች እርግዝና የኔ ቀለል ያለ እርግዝና። ኧረ ምን ያደርጋል? እንዲህ ግጥጥ ሲል በጣም ያስጨንቃል። በጣም ሸቀል ለማድረግ የኔ ልጅ ናት እኮ እዛ ጋር ትንሽ ተሼ ቤት አዋቁት እነሱ ነው ተሾመ ቤት ተሼ እዚህ ነው ሰፈርሽ እንዴ? ይሄ ነው መሰለኝ። አዎ ይሄ ነው መሰለኝ።
ባባ ስለ ልጄ ግን አንገጫገጭከኝ። ግን ይሁን ይቅር ብዬሃለሁ። ችግር የለም። እሺ ቴንክ ዩ። እሺ እሺ ፀሐይ ትኖቅ። ይሄ ቤቱ ይሄ መሰለኝ የወንድሜን ቤት ልጣ ይሾፍ እንዴ ነው ለኑሮ ቤት በጣም አሪፍ ነው። አሪፍ ይሄ መሰለኝ ቤቱ የሌላ ሰው ቤት እያንኳኳ ይሆን እንዴ ጋይስ? የነሱ ቤት ብዙ ጊዜ አይዘጋም። አይድሌ ልደውል እንዴ ማርታ? ይሄ መሰለኝ ድምጿን ሰማው። ልጅ የሩዜ ቀላል እርጉዝ ነሽ አለ መስጠት ነው። አልተሳሳትኩም። ወጭዬ ምንድነው ውሃው ምናምን ዝጊው። አትጫጫ አንተ ደግሞ ወደዛ አጅሪት አታፍርም? ቁጭ ብለሽ ከታፊ አላለችኝም ማርያምን። እሷ ታፋለች እንዴ? ያው ፍጪልኝ እናቴ አለክ ላይቭ ነኝ። አረ መዘልዘል ትላለህ እንዴ? እንደዚህ ቡናዬን ይሄው የሚፈጨው ስጋ ቡናዬን እንደዚህ መጠጥ ማድረግ እያለ እኔ ምን ከሷ ጋር ዳረቀኝ ጋይስ። ይሄው እዚህ መጥቼ አሁን ቡናዬ ይሄው እዚህ ጋር ጭሷ አለ ምን አለ ደቅ ብዬ ቡናዬን እንትን እላለሁ። ምን አለ እዚህ ጋር ምንድን ክትፎም አለ። ግን እነሱ ይስጡኝ ምን ሌብነት ነው? ምን ደፍታ ነው? እዚህ ጋር ዳቦም አለ ብርዝም አለ። በሉ እንግዲህ እግሬን ዘርጋ አላርግና አዘጉም እንዴ? እሺ ላይቭ ነኝ ደግሞ ውጡ ምናምን እንዳትል ሰውዬ። ቡናዬን ጠጥቼ ላጥላለሁ። የት አለ? ትስቃላችሁ እናንተ አይደል? ወይዬ አለሽ? እንዴት ነሽማ? እግሬን ሰቅዬ እንደዚህ አሁን እበላለሁ፣ እጠጣለሁ፣ ፋ ብትን ብዬ እመለሳለሁ ወደ ሴትዮዋ ቤት። ታፈንኩ እኮ አሁን ቦታሽን በትክክል አሁን ገና ቦታዬን አገኘው። እንዴ ውብዬ ዘርጊ እግርሽን፣ ግድ የለሽም ዘርጊ። አሳቀቀችኝ እኮ ጋይስ። እንዳታይኝ ደግሞ ከዛ ከቤት ሆና ታየኝ ይሆን እንዴ? ያሟት እንዳይሰማት እንደዚህ ቡና መጠጣት እያለ ኧረ እኔ ማርትዬ እናቴ ፏ እንትን በይልኝ። ተሳቅቄ ሞትኩ እኮ ጋይስ።